ታስቢው ይቅር እምላለን ልንጣላ አይደለም ደስ የሚል ነገር ነው የምትነግሪኝ በጣም ደስ የሚል ነገር ነው መቼም ወረቀት ይዛለች ለአንዴና ለመጨረሻ ጊዜ ዳንኤል ቢመጣ ይሄንና ተናገር ይሁን እየተበክሽ ነው ምን ደስታ እነሱ ቆይ እንግባ ነው ታዲያ ተጨነቅን እኮ እናንተም ግን የምታውቁ ነው የሚመስለኝ እኔ አታውቁ ምንም የምታውቁት ነገር ታይ ነግራሻለች ገና እና ምንድነው እሱ ደስ የሚል ነገር አለ ምናምን ሰርፕራይዝ እኔ ደስ ብሎኛል በእርግጥ ያ ሰይጣን ከህይወታችን በወጣ ማግስት እንደዚህ መባሉ ደስ ይላል እሱ ደስታ ነው እንግዲህ ሌላ ደስታ ግን ምን ሊሆን ይችላል ነው አሁን እኮ ነው ግራ ይገባል እንግባና እንደው እንደዚህ ግን መታወቁ ከሆነ በእናታችሁ ንገሪ ታይ ነግራሻለች ታይ ናቲ ምንም ማቀው ነገር የለም እርግጠኛ አይደለም እሺ እንዴት ነው ላቀም ስለሆነ አንተ እንግባ እሺ ለማንኛውም ማለት ነው እስማ ቡና ጠጥተን አረ አቅለላማ አይደለም አካብደ እነሱ ለነሱ አልነገርሻቸው ግን እኔ አሁን ሌላ ነገር እንትን እንዳይል በእናትሽ ሌላ ነገር እንዳይፈጠር አሁን እኔ ምንድነው ሲሰለቸኝ ማለት ነው ብጥብጥ አልፈልግም በቃ ሰላማዊ ህይወት ነው መኖር ያለብን ያ ሰይጣን ከህይወታችን በወጣ ማግስት እንደገና ደግሞ ሰላማዊ ያልሆነ ህይወት በጣም ነው የሚያስጠላው ሌላ ደግሞ እንድታረግልኝ መፈልጋቸው ነገሮች አሉ ከዚህ በኋላ ማለት ነው ንቅሳቱ እንዲጠፋ ፈልጋለሁ ንቅሳቱ እንዲኖር አልፈልግም ንቅሳቱ አብረን ሄደን የሚቻል ከሆነ ለምንድን ነው እሱ ማይቻለው ያመኛል አለች ጨረር እንደ ለታስጠፊ መች ሞከርሽና ነው ሲጀምር ልንጣላ አይደለም ለሱ ደግሞ መልስ ሰጥ አድምጥ እኔ ማለት ነው ግን ማለት በፊት ነው ድሮ ማለት ነው ከሱ ጋር እንደተለያየን በዛ ሰዓት ምንም አረግልኝ ያንሰው የኔ አይደለም አይደል ፍቅረኛ በነበር ሰዓት ግን በስሜትን በምን ትገፋፋለህ ያ ነገር አድርገው ከዛ ግን ለማጥፋት ሞክሬያለሁ ያልጠፋበት ምክንያት ደግሞ እኔ ታየው ቆዳ መጀመሪያ መታከም አለብሽ ወይ መታየት አለ አይቻልም ተባልኩ እኔ ስለሚያመኝ ማለት ነው ቆዳዬ ላይ ስለዚህ ደግሞ እኔ ወይም እሱ ለማስታወስ ወይ ከሱ ጋር ነገር ነው እሱማ ያው በፍቅር ከዚህ በፊት እብድ ብላችሁ እንደከነፋችሁ የሚያሳይ ነው እኮ አይደለም ታቶስ ከመሰራት የሚያደርሰው እኮ እላሽ ላይ ንቅሳት እስከመነቀስ የሚያደርሰው በፍቅር እፍታ ያለሽ በቃ ብን ብለሽ እንደጠፋሽ እኔ አሁን በሱ አልንትን ያለፈ ታሪክ እኔ ካለፈ ታሪክሽ ጋር እኮ ችግር የለብኝም ብዙ ሰው የሚመስለው እንደ ባለፈ ታሪኳ ትጨቀጭቃታለ ነው እኔ ባለፈ ታሪክ ለምን ይጨቃጨቃል አልጨቃጨቅም ግን ያለፈው ታሪክ እቤትሽ ተመልሶ ሲመጣ ለምን አጮይም ትናደጃለሽ ትበዛጫለሽ ሳሚ እንደዚህ ጓጉተን መተን አሁን አይ ስለዛ ስለታቱ አይደለም ግን እንዲጠፋ ፈልጋለሁ ነው አሁን ምክንያቱም እኔ ሰውነትሽን በዛ መንገድ ማየት አልፈልግም እንደረከስሽ ነው አይቀርም እኮ ይኸውልህ ምክንያቱም ተነገረክ ምክንያቱ ስነግሪ ደግሞ መቀበል ያለ መቀበል ትችላለህ እኮ ካላጠፋሽ ማለት ነው ካላጠፋሽ ስቲል እንደምታፈቅረው ነው የሚገባው አይ እሱን አናልፈውም እኮ አብራችሁ ሄደን አብረን ሄደን ወይ ደግሞ አብራችሁ ሄዳችሁ እኮ ታይዋለህ ታረጋግጣለህ የሚቀር ነገር እኮ አይደለም በቃ ወይ ማጥፋት የማይቻልበት አጋጣሚ የለም እሷ የቆዳ አለርጂክ ብላ ሲጀመር ሌላ ነገር ከሌለብሽ በስተቀር ማጥፋት ይቻላል አይ ከደስታው በፊት እኔ ደስታም በጣም ሊያስደስተኝ የሚችለው መጀመሪያ የሚያስደስቱኝን ነገሮች ስታረግልኝ ነው አንዱ የታቱ ጉዳይ ነው ሁለተኛ ነገር ደግሞ ማለት ነው በወሬ መሐልም ቢሆን በስተትም ቢሆን
ሁላችሁም ስሙ። እዚህ ጋር በወሬ መሀልም ቢሆን በስተትም ቢሆን የእሱ ስም ሲነሳ መልስ አትስጪ። መልስ ለምሳሌ እኔ ለምን ዳንኤል እንደዚህ ነው ዳንኤል እንደዚህ ነው ብዬ የእሱን ክፉ ነገር በማወራበት ሰዓት ሰው እንደዛ አይባልም አትበኝ። ለምን እኔ አይምሮ የሚያስበው ምንድን ነው? ለእሱ ጠበቃ እንደቆምሽለን ነው። ሳፈቅርሽ ስወድሽ ደግሞ መናገር የሚፈልገውን ነገር እናገራለሁ። ለምን አሁን ራሱ አየህ ገና ስለሱ ሳወራ እንደምትነጫነጨው። እሱ ለብቻችሁ ተነጋገሩ። አሁን የመጣንበት ተስማማችሁ፣ ይቅርታ ጠይቀች አይደለ? ይሄን ለብቻችሁ ቁጭ ብላችሁ አውሩ እና ዝም ብለሽ እንትን አትበይ። እመኚ ሳሚ፣ ይሄን ሁለታችሁ ከካሜራ ጀርባ ቁጭ ብላችሁ አውሩ በቃ። እሺ እሱም ችግር የለም። ደስታውን እንዴ እኔ እየመጣሁኝ አገኘኋቸው። ከዛ በኋላ ዛሬ ደስ የሚል ነገር አለ ብላኝ ተጣድፌ ወደ ውስጥ እየገባሁ ነው ስላቸው ጊዜ ደስታንማ እንካፈል አብረን እንግባ አሉኝ። አይ ሚስጥር ከሆነ ደግሞ እነሱ ምንም ችግር የለባቸውም ይሄዱ። ግን ሚስጥር ካልሆነ ግን ብትነግሪያቸው እንደውም ማለት ነው ደስ የሚል ነገር ነው የምትነግሪኝ። በጣም ደስ የሚል ነገር አለ። ስለዚህ ለአንዴና ለመጨረሻ ጊዜ ዳንኤል እንዲመጣ ፈልጋለሁ። አንተ ሰውዬ ኧረ ሳሚ በእናትህ ደስታ ነው የምትነግሪኝ? ቆይ ለእኔ ደስታ ነው አይደል የምትነግሪኝ? አይደለም ቆይ ምን ይሰራልሃል? ይቃጥ ቅጥል ይበላል። ለእኔ ደስታ ስትነግሪኝ እሱ ደግሞ መናደድ አለበት። እፈልገዋለሁ መቃጠሉ። ምክንያቱም እስከዛሬ ድረስ አቃጥሎኛል። እናንተ ስላልገባችሁ የምትነግሪኝ ነገር ደስታ እስከሆነ ድረስ ለእኔ እስከሆነ ድረስ ያንን ደስ የሚል ነገር ደግሞ ይኸውልሽ ከእንግዲህ ቆይ ይሄ ሰውዬ ማለት ነው ይወድሻል፣ ያፈቅርሻል አይደል እንዴ? ቆይ ልንገርሽ፣ ቆይ አዳምጪኝ። ያፈቅራታል፣ ይወዳታል አይደል? ላውራ አንዴ። በጣም ነው የሚያፈቅርሽ፣ በጣም ነው የሚወድሽ። የእሱ መውደድ ግን ጤናማ ካለመሆኑ የተነሳ በአንቺ ላይ ክፉ ነገር እስከ ማድረስ ድረስ እየደረሰ ነው። አሁን ደግሞ እንዴት ነው ይሄንን ሰውዬ ያንን ፍቅሩን መቀነስ የምንችለው ማጥፋት የምንችለው ካልሽ እሱን የሚያናድዱ ነገሮችን በማድረግ ነው። እኔና አንቺ ፍቅር በማድረግ ነው። ገብቶሻል? የኔና አንቺ ፍቅር ባየ ቁጥር እሱ ተስፋ እየቆረጠ ሄዳል። ይሄ ሁሉ ክፍተት እኮ የተፈጠረው አይደለም። ይሄ ሁሉ ክፍተት የተፈጠረው በእኔ ጥፋት ምክንያት እና አሁንም ልጠራሩ አይደለም መሀል ላይ ማለት ነው። እኔ ወደኋላ ስል እሱ መሀል ይገባል። ገባሽ? አሁን ግን እኔና አንቺ በተዋደድን በተፋቀርን ቁጥር እሱን ማራቅ እንችላለን፣ ተስፋ ማስቆረጥ እንችላለን እያልኩሽ ነው። በቃ እኔ እርግጠኛ ነኝ ምክንያቱም ይሄ ደስታ የኔና ያንተ ብቻ ነው። እነሱም ደግሞ የኔና ያንቺ ብቻ ነው። አሁንም ቢሆን እኮ ምን ይሰራልሃል? ይምጣና ይቃጠል እንዴ! የበለጠ እኔ አንቺ ስትነግሪኝ ደስ አዎ፣ እኔ የኔ ደስታ ደግሞ በጣም ምንም ሰው የሚልን ነገር አትሰማም። ለምንድን ነው የምትሄዱት? እሱ መምጣትና አለመምጣቱ አይደለም። ደስታዬን ስደሰት እሱ ሲቃጠል ማየት ፈልጋለሁ እያልኩ ነው። ካልተቃጠለስ እንዴት ነው ማይቃጠል? እንዴት ነው ማይቃጠል? እኔን እሷ የሚያስደስታት ሲነገር ሲጀመር ከእሱ ጋር የሚያገናኘው ነገር የለማ። አዳምጪኝ፣ ከእሱ ጋር የሚያገናኘው ነገር የለማ። የምትነግረኝ ነገር ይምጣ፣ እደውልለታለሁ። ለምን እኔ እኮ ችግር የለውም። እንካ አንተ ደውልለት። እንደሆነ ፈልጋለሁ ቤት እነ ሳሚ ቤት ነው በል፣ ተፈልገ ነው በለው ምናምን። ምንም እኮ ይሄ እንትን የሚል ነገር እኮ የለው። የምትናገሪው ነገር ቅር የሚያሰኝ ከሆነ እኮ መቅረት ይችላል። እኔ ምንድነው ቅር የሚያሰኘው? ቅር የሚያሰኘው ከሆነ ደግሞ እኔ ቅር የሚያሰኘው እኮ
እሱ ይዘህ ስትመጣ እኮ የእኔና ጉዳይ ነው አይደለም ሳሚ። ደስታው ያንተ እስከሆነ ድረስ ምንም አማራጭ ምን እየበረረ ነው የሚመጣው እና አግኝተው ነው እንዴ? አሁን ግን እየበረረ በመጣል እኮ እየተቃጠለ ይመለሳል። ያንን ነው ማለት ነው። እንግዲህ ደግሞ ስደርስና አለ ምንም የሚያጠራጥር ነገር እኔ አልና ለምን እበሳጫለሁ? በቃ ልታስደስችኝ አይደል እንዴ? እናንተ በቃ እውነት ትለሻል። አንተ ምን አትበሳጭ። በቃ እሱ የፈለገው ነገር ይበል ማለት የሚፈልገው ነገር ካለ አውቆ ያናደድ ይችላል። እንደውም ደስታችንን ለምን እጥፍ ድርብ አናረግበትም? እንጂ ኧረ ሰውዬው አሞታል። እውነት ታሟል። አንተ ቆይ ወረቀቱ ምንድን ነው? ወረቀቱ ምንድን ነው? እኔ ይሄ ወረቀት የሚያጣላቸው እንዳይሆን ወይ ጉድ! ዝም በል አንተ ብቻ አርገባል። ችግር የለውም። ምንም አይደነግጡም። ውስጥ ናቸው ያሉት። ታፈነዳልኛል። ቀጠለደብን ነው የምናደርገው። ኦኬ እኔ መጀመሪያ ደስ ብሎኝ ነበረ፣ ግን እሱ ስለተጠራ እኔ ምንም ደስተኛ ነኝ። ምን ግን አሁን ቅድም አቋርጣ አንተ ማለት ነው ምንም አይነት ነገር አትበሳጭ። የፈለገው ይበልሱ ብዙ ነገር ሊያወራ ይችላል። ማይልም ነገርኩ እኮ አንቺ እሱ ይናገራል። ሳሚ አንተ የሚነገር ነገር ነው የሚነገር ነገር ነው። ልክ ስትነግሪኝ ሰርፕራይዙን በቃ አሁን ብዙ ነገር ሊያዳኒ ማለት ነው። እኔ አልሰማሁም። ተይው ዝም አልሰማሁም። ችግር የለም። እሱ ሰርፕራይዝ ይሆናል። ችግር የለውም። ለእኔና ለገነት ንገሪኝ አንተ መጀመሪያ። ቸኩያለሁ። ዛሬ ቅጥል ሲል ነው ማየት የምፈልግ። እርድብን ሲል ነው ማየት የምፈልግ። የኔና አንቺ ደስታ እሱን ያቃጥሏል። ከዛ ደግሞ ከህይወታችን ብን ብሎ ይጠፋል። ምንድን ነው የምታውቂው ነገር አለ? እና ታዲያ ለምን ደግሞ እቃጠላለሁ? ለምን ደግሞ እቃጠላለሁ? የምቃጠል ከመሰለሽ እዚህ አትይኝ። በቃ ተረጋጋ በእናትህ። ማን ነው እሱ? ነው ምን እንደ ሌባ ፊትን ሸፋፍነህ ትመጣለህ? ምን ሌባ አይደለም ዛሬ እንግዲህ ትንሽ ደስ የሚል ዝም በለው። ቆይ ችግር የለውም። ዛሬ መጨረሻ ነው እዚህ ቤት የምትረግጠው። ደስ የሚል ነገር ልትናገር ነው እሷ። ደስታው ግን ለአንተ ሳይሆን ለእኔ ነው። ለእሱና ለእኛ ነው ደስታው። አሁን መናገር የፈለግከውን ነገር ተናገርና ደስታው እንግዲህ በጣም ደስ የሚል ነገር ስለሆነ ትንሽ ስሜትን ለመቆጣጠር ሞክር። ደስታው ለእኔ ስለሆነ ለአንተ መልካም የመቃጠል ጊዜ መልካም እርሬ ማለት ጊዜ እያልኩ እኮ ነው። ደስ የሚል ነገር እኮ ነው። ገብቶሃል? አንድ ነገር ልንገርህ። ምንድን ነው እያልሽ ያለሽው? የሰው ደስታ ለማድረስ ምናምን እንዳትሞክርሽ። የሆነ ዝም ብለህ ምናምን የምንም ደስታ እኛ ነገርሽኝ፣ ተደሰትኩኝ፣ አስወጣዋለሁ። ምንም እድል የሚያወራበትም እድል አይሰጥም። ዝም ብለህ አፍህን ዘግተህ ታያለህ ማለት ነው። መናገርም አይጠበቅብህም። ከዚህ ሀገር ወደ መጣህበት ሀገር ብን ብለህ ውጣ ወደ ውጭህ። እዛው ስደት ይሻላል አልኩ አይደል እንዴ? ካልሆነ ማለት ነው በየጊዜው እንደዚህ እየመጣ ድብን ትላለህ። ጨዋታ ነው እንደምትጫወቱት እናንተ? የምን ጨዋታ ነው የምትጫወተው? ጨዋታ ፌክ ዶክመንት፣ ፌክ ወረቀት እየሰበሰብክ ህይወታችን ለመበጥበጥ ሞከርክ፣ አልተሳካም አይደል? እንኳን አልተሳካ ድብን በለ። ለምን ጠራኸኝ? ለምንድን ነው አሁን የማትነግሪኝ? የጠራህበት የመጣበት ምክንያት ደስታችን እሱን እንኳን እኔ ሳሎን ስለእናንተ ደስታ ምን አገባኝ? እኔ ሳሎን እሱን የምናየው ይሆናል። ምንድን ነው ንገሪኝ። በቃ አሁን እኔ ለመስማት ዝግጁ እና ወደዚህ በእናትህ ከዚህ በኋላ ከጎን ነው የምቆመው እኔ እንጂ አንተ አይደለም። አሁን ለምንድን ነው ማለት ተናገሪ። በቃ አሁን ዝግጁ ነኝ። ምንድን ነው ተናገሪ። የምር እየጠበኩሽ ነው። አንተም እኮ መገመት የምትችለው ነገር ነበር። እንዴት ነው የምገምተው? ምንም አሁን ባለበት ሁኔታ ምንም መገመት አልችልም። በጉጉት ነው
እኔ ምንም መገመት አልችልም። ንገሪ። ጀመር ሰዓቴን ለማቃጠል ነው የጠራችኝ። ልቀቀኝና ልሂድበት። ወንድሜ ተረጋጋ። ስራ የለህም እኮ አንተ፣ ስራ የለህም። መበጥበጥ ነው ስራ። እዚህ ሆነ በጥብጥ በቃ። ሌላ ስራ እኮ የለህም። የት ነው የምትሄደው? ምንም ያስቸኩል ነገር አለ? ያሟል ልክ እንትን ይላል ታውቃለህ። ቀጥይ ፍቅር ቀጥይ። በቃ እንጂ ማን ሁላችሁም ዝም በሉ። እንድታወራ አልፈልግም። አንቺ ብቻ አሁን ሰዓቱ ያንቺ ነው እኮ ማለት ነው። ማለት እዚህ ወረቀት ላይ ነው መሰለኝ ያለው። ገኒ ቆይ እስኪ ትንገረኝ እስኪ። ጸጥ በይ እስኪ ንገሪኝ። ይኸውልህ ፍቅር ማለት እኔ ማለት ነው አሁን ይሄንን ስነግርህ እራሱ እኔ በጣም አትቃጠል። ለምን ፍቅር አልሽው? እና እኔ አንደኛ በጣም ደስተኛ ነኝ ማለት የሁሉ ጊዜ እንደዚህ ያው ብዙ ነገር ተብያለሁ ማለት ታመሽ ነበረ ምናምን ብላችሁኛል እናንተም ማለት ነው። ያው እርግጠኛ ባልሆንም ብቻ እግዚአብሔር ይመስገን አሞኝም ከነበረ አሁን መዳኔ ማለት ነው። በመቀጠል ደግሞ ሁላችሁም አመሰግናለሁ። ይሄ ደስታ ማለት ነው እውነት ለመናገር ትልቁ ድርሻ ለአንተ ቢሆንም እነሱም ደግሞ ደስ ይላቸዋል ብዬ አስባለሁ። ያው ምክንያቱም በማንኛውም ሁኔታ ከጎናችን ስለነበሩ ማለት ነው። ብታጨበጭብ አሪፍ ነው። ይሄ አንዳንዴ እኮ ማለት አይደለም አንተ የሰውን ደስታ አንዳንዴ እኮ ያስደስታል። ሴጣን አንድ ቀን ሁሉም ነገር አንድ ቀን ሁሉም ነገር ይገባውና ማለት ነው ተንበርክኮ ይቅርታ ይጠይቀናል። ምናልባት ቀጥይ ፍቅር ዝም በል በቃ እና ማለት ነው ፍቅር አንተ ማለት ነው በቃ አለ አይደለ ምንድነው እኔ አታሽከሩ እንዴ? ለምን አትናገሪም? ያለሽ የመጣሽ እና ማለት ነው ምንድነው እሱ? ንገሪኝ። ለምን አትናገሪም? ዝም በል ውሻ። ንገሪኝ። እሺ ለኔ ካሉን ለምን ጠራሽ? እና ዝም በል ለጅም በቃ ተናገር። እና አሞኝ ምናምን ነገር አይተሃል? አዎ እንዴ 2 ወር ሙሉ ነው እንዴ ያጣን። እሱን አይደለም ታማሚ ስለ ይሄ እናንተ እሱን አላውቅም። እግዚአብሔር እሱን መጣ አላውቅም። ግን አሁን ማለት ነው ይቅርታ ግን እናንተንም ስሙ ሐኪም ቤት ሄጄ ነበር ማለት ነው። ለምን አሞሽ? ትላንትና እኮ እናንተ እዚህ ስላልነበራችሁ አብረን መሄድ ፈልጌ ነበር። እውነት ነው ነገር ግን ግዴታ የሆነ በቃ በጣም ሲያመኝ ሄድኩኝ ሐኪም ቤት ማለት ነውና ሐኪም ቤት ሄጄ ምንድነው ማለት ምን እንደሆነ ለምን አትነግሪኝ? ሰስፔንስ አሳያችሁ። ከዚህ በላይ እኔ የምናገረው ነው ወሳኝነት መኖር እኮ ምንም ማለት አይደለም እኮ። እሺ ንገሪኝ። ታዩ እሱም በቃ እና ተናገረ እንጂ እኔን የማይወክል ከሆነ ለምን ጠራሽ? እስቲ ዝም በላ። ለምን ራሳችሁ ተነሱ? ምን አገባኝ? ዝጋፈን ክፍታፍ የጠርታችሁ እየሰደባችሁ ለምንድን ነው የምመጣው? ተናገረ እንጂ ሁሌ የምትመጣው በቃ እኮ አለቀ። አንዴ ሰምተህ ትወጣለህ። አለቀ። ምንም እኮ እንትን የሚል ነገር የለም። ኧረ ንገሪኝ። እሺ እና የምር በጣም ከብዶኛል ለመናገር። ንገሪኝ። ቆይ አንተ አምጣ። እንደው ምን ያደለው ባለ ደስ ችግር ቆይ ይቆጠራል። ለምን እንደውም ቆይ ምን እኮ ነው ያሰብኩትን ነው ማለት ነው። ምንድን ነው የምታስበው? ያዘው። ለምንድን ነው የሚይዘው? ያንተ ደስታ እኔ ምን አገባኝ? ደስታችን ያዘው። ምን አገባኝ? እኔ ባታ በቃ ያዘው። ካልደበረ ያዘው። ለምን ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ እንካ። ምንም እኮ ማለት አይደለም በቃ ልክ ሶስት ማለት አይደለም በቃ። ችግር የለውም ችግር የለውም። ደስታ ታቀበ። እሺ እኔ ንገሪኝ። 1 2 3 ምንም ደስ ይላል። ግን አርግሻለሁ ያለችው እኮ እኔ አውቃለሁ እንደሚያስደስት አይ ደስ እኔ ደስ የሚያስደነግጠው አውቃለሁ። ከወለድኩኝ ቅርብ ነው። ግን እኔ ደግሞ የማውቀው ነገር የለም
እኔ ይቅርታ እሱ ላይ አይደለም የደነገጥኩት እሱ እንትን ነው ያስደነገጠኝ እንጂ ይሄማ ደስታ ነው። እኔ እንገጫለሁ ግን ምንድነው እሱ ያልሽው? ደግመሽ ንገሪኝ። ሳሚ አርግዣለሁ ከየት ነው የምታረጊው? ዝም በያቸው። ምንም የምታረግዝበት ምክንያት የላትም። እኔ ምንም የማውቀው ነገር የለም። ከታመመች ጊዜ ጀምሮ እኔ ምንም ያደረኩት ነገር የለም። እኔ ምንም የማውቀው ነገር ከየት ነው የምታረጊው? ይሄንን ነው ደስታ ያልሽው? ይሄንን ነው ወይ ደስታ ያልሽው? ምን አድርጌ ነው የምትላት ታዲያ እንዴ? ከየት ነው ያደረግሽ? ያልኩሽ እኮ እንዳታውቅም ነው ያደረገችው። ካሜራ ዝጉና ነው በቃ። ምንድን ነው ያልሽው? ካሜራው ዝጉና ነገርኩህ። እሷን አታስጨንቃት። ከእኔ ነው ያደረገችው በቃ። እኔ የምታረጊበት ምክንያት ምንም የለም። ከእኔ ጋር ምንም ጀመር ገብቶኝ ነበር። መጀመሪያ ይሄ እንደሚሆን ደግሞ ገብቶኝ ነበር። ከእኔ ነው ያደረገችው። ከእኔ እኔ ጋር በታመምሽበት ሰዓት ምንም ያደረግሽ ጭራሽ ልጅ በቃ ከእኔ ነው ያደረገችው። ከእኔ ነው ያደረገችው። የምርሽ ነው። ሚስቴን አታስጨንቃት። ሲጀመር መጀመሪያ ሚስቴ ነች። ለምንድን ነው የማጣለው? ከእኔ ጋር ልታረቂ አትችይም። ተሳስታለች። ከእኔ የምታረግበት ምንም አይነት ለምንድን ነው የምትሳሳተው? ማን ስለሆነች ማን አንተ? ከእኔ ቤት የትም አልወጣም። ሚስቴን ጥዬ የትም አልወጣም። ለምንድን ነው የምወጣው? ሚስቴን ጥዬ የትም አልወጣም። ሳሚ አንተ ግን አውቃለሁ ነው ያለችው ሁሉ አርጊያለሁ። እንዴ ነው ከኔ ያላረገዘችም ያልኩሽ እኮ ነው። እኔ ደግሞ ካንተ ነው የማውቀው እኔ አርግዣለሁ አለችው። እሱ ደግሞ ማውቀው ነገር የለም እያለ እኮ ነው። አልገባሽም? እስካሁን እንግዲህ እኔ አላውቅም። እነሱ ናቸው ባልና ሚስት። እኔ ምንድን ነው የማውቀው? አንቺ ራስሽን አታውቂም። እስቲ ተናገሪ። እኔ ማሞሽ ነበር። እስቲ ካሜራ ዝጉ። በቃ ይዘጋና እንትን ይበል። ዝጉና አውሩ በቃ። እኔ እኮ ሁሉ ነገር እኮ ነው ማሙ። አንቺ ተረጋጊና እስቲ አስቢ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ።